በአንገት ላይ የታሰረን ስውርን ሰንሰለት በእግርም ተቋጥሮ ሚጥል በየዕለት የተስፋን ጭናንጭል ደጋግሞ የሚያጠፋ ከሁሉ የከፋ አንዴን የታመጸ አመጽ የቆጠረ በግዛቱ ከቶ ሊገድል የወጠረ ነፃነት ከልክሎ ቤቱን እያመሰ የቤቱን ሳሎኑን ጓዳውን የያዘ እያመሰ እየያዘ እያደነዘዘ በሕይወቱ ያለውን ትንሹን ብርሃን እያደበዘዘ የስንቱ ቤት ሕይወት እንዲህ ቀዘቀዘ። ሕይወት እያለ በርቶ እየዋለ ቅጠል በአናቱ እያገለደመ በሚያጠላው ጥላ ሕይወቱ ጨለመ። ምክሩ ፍቅር ነው፣ ልብህን ክፈተው። ለዚህ ሁሉ ችግር መልሱ ኢየሱስ ነው። ግን ማን ይንገረው ብርሃኑን ያየው? ብርሃኑ ረፍት እንጂ ትኩሳት እንደሌለው፣ እንደማያነደው እንደማይቀቅለው፣ ከአናቱ ቢያነሳ ጥላው እንዳይጠቅመው፣ በሳሎን በጓዳው ብርሃን እንዲገባው፣ ሰባኪው በአዳራሽ እዚሁ ነው ያለው። እጅግ በዝቶ ላለው የነፍሳት መጨነቅ መፍትሄ የሚሆን አካል እዚሁ መታጨቅ፣ በጎልጎታ ዳገት በሸክም ላማጠው፣ በራስ ቅል ክምችት እርቃኑን ለታየው፣ የውርደትን አክሊል በምጽአት ለደፋው። እንዴት የሚያሳዝን ርዕሰ ጉዳይ ነው! ሳያፍር ለኔ እንዲህ ሆነሃል የምለው ላንተ ብቻ አይደለም ተናገር ነው የሚለው። ምላሹ ቢጠየቅ እንዲህ ስላለነው በሕዝብና ሞት መሃል ግቡልኝ ነው የሚለው። የፍቅር ጥሬን ባንተ አፍ አውለው፣ ኃይሌ በተለይ በዚህ ጉዳይ ላይ ነው። ብትፈቅድ ብትወጣ እኔው እሰራለሁ። ተወው ችሎታህን መቻንተን አጽድቆ፣ እንኳን ልትከውነው የኔም ፈቃድ ደርሶ፣ የተማመንኩ እኔን እንጂ አንተን አይደለም፣ ዕውቀት አንደበትን ለሥራ አላይ። ግን ፍቅሬን የቀመስክ ይወድሃል በለው፣ እኔ እንጂ የሳብኩ እንዳልመጣ አውራው። ውጣ ወደ አርባ ምንጭ አውራ ጎዳና ላይ ግባ በመንደሮች ምፈልጋቸውን ማያቸውን ከሰማይ የአፍቃሪያችን ጥሪ ስለ ፍቅር ነው። በዚህ ማኅበር ውስጥ ተሰይመን ይላል ነው። ባለፉት ዓመታት ይህን ታዝበናል። ታናናሹን መጠቀሙ ኃይሉን ይጠቁማል። ሥጋ ለባሽ የማይችለውን በመንፈሱ ድል ያደርጋል። ለኃያል የሚታክትን በደቃቅ እጅ ይከውናል። ድኩም ሰውን በማናገር ብዙ ነፍስን ይማርካል። አምናን ካቻምናንም ይህንን አይተናል። በሚመጣው ፍሬ ፈንድቀን ስቀናል። ጉንጮቻችን በእንባ ርሰው ሰውነትን በላብ ታጥበዋል። በቡቡ ሜዳ ላይ በቦታ ተጮኸዋል።